አመሸ? የት ሆነ ነው ስታወራ የምትሾከሾከው? መንገድ ላይ ነኝ። ሰዎቹ እየተከተሉኝ ነው። ሰዎቹማ ሁሌ አይደል እንደሚከታተሉ? በሆነ መንገድ አምልጣቸው። አሁን እንኳን እንደሱ ማድረግ ምችል አይመስለኝም። የት አካባቢ ነህ? ምንና እንዴት አይነት ልብስ እንደለበስክ ንገረኝ። ጥቁር ሱሪ፣ ከላይ ጥቁር ጃኬትና ከውስጥ ነጣ ያለ ሁዲ አድርጌ ነው። ኮፍያም አድርጌ ነው። እሺ በቃ አሁን የደወልኩልክ ልጄ ስለሆነችው ነገር ነግራ ከሆነ እንድትነግረኝ ነው። ምንም የተለየ ነገር አልነገረችኝም። አሁን ካለውበት ወጥመድ ልውጣና ብናወራ ይሻላል። ሜዲያራ ናት። እሺ ጥሩ በቃ ስልክህን እጠብቃለሁ። እሺ ማረን ለኔ ሳትሳውቂ የምታሪውን እያንዳንዱን ነገር ብትጠነቀቂ ጥሩ ነው። ማለትማ ልክ እንደዚህ ለኔ ሳትናገሪና የት እንዴት ሳትሳውቂ የምታደርጊውን ሁሉንም ነገር በድጋሚ በስህተትም ቢሆን እንዳይደገም። ቆይ ደግሞ ስራ ፈልጋለሁ እስቲ የነበረው ዝም ብሎ ለስሙ ነው እንዴ? አይ ያፌት እንደዛ አይደለም። ያው ነገሮች ስላልተገጣጠሙልኝ ነው። እሺ እሱን ቀስ ብለን የምናየው ነገር ይሆናል። ሌላው ነገር ቆይ አቤል እዚህ እንዲቆይ የፈለግሽው አንቺ ነሽ? አዎ ማለት ያው ነግሬ ነበር እኮ እዚህ ቤት ውስጥ ብቻችንን ከምንሆን። ስሚኝ የኔ ንግስት፣ እኔ ያፌት ነኝ። እኔን ማታለል በጣም ከባድ ነው። ንገሪኝ እስኪ ምን ብሎ ነው እያስፈራራሽ ያለው? ነው ወይስ ከዛ ከናታን ጋር ያቀዳችሁት እቅድ ውስጥ አንደኛው እቅድ ደግሞ ይሄ መሆኑ ነው? እንዴ አንተ ራስህ ምን ማለት ነው ናታ ምናምን ብለህ የምትጠባጠረው? ምን ማለት እንደፈለኩ በደንብ ገብቶሻል። የጠየኩሽን ብቻ መልሽልኝ። ስማኝ ያፌት፣ ከዚህ በላይ ምንም የምመልስልህ መልስ የለኝም። ስለዚህ እንደፈለክ ማሰብ ትችላለህ። እንደፈለገኝም አስቤያለሁ። ስሚኝ ኤፍራታ፣ ተጠንቀቂ። ምንም ነገር ለማድረግ እንዳትሞክሪ። በጭራሽ። ምን ለማድረግ እየሞከርክ ነው? ምንም ለማድረግ እየሞከርኩ አይደለም። እየሞከርሽ ያለሽው አንቺ ነሽ። ለማንኛውም መሆን ተዘጋጅ፣ በኋላ ነው። ሰላም ተነስተልኝ ውድ ቤተሰቦቼ እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ደህና ነኝ። አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት አጓጊና ተወዳጁ ድራማ የሐረግ ድራማ 303 ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ የዲኤንኤ ውጤት በጉጉት ስንጠብቀውና በጣም በጉጉት ጠብቄ የነበረ ፍራታ ናትና ያፌት ወንድማሞች አይደሉም ማለት ነው። ወንድማሞች ይሆናሉ ብለን ነበር ስንጠብቅ የነበረው፣ ነገር ግን ወንድማሞች አይደሉም ማለት ነው። ፍራታ በጣም በደስታ ፍንድቅድቅ ብላለች። ምክንያቱም ናትና ያፌትና ናቴ ወንድማሞች ብለን ነበርኛ ራሱ እኔ ስጠብቅ የነበረው እኔ ራሱ በበኩሌ ወንድማሞች ናቸው እንደዚህ ጠላት የሆኑት ምን ነበር ግምቴ፣ ነገር ግን ወንድማሞች አይደሉም ማለት ነው። በጣም ተወዳጅና አጓጊና በቃ ልብ አንጠልጣይ ማለት ይቻላል። ድራማ በጣም ነው የተመቸኝ። እንግዲህ እውነት እኔ ውጤቱ አልጠበቅኩም ነበር። ምክንያቱም ስጠብቅ የነበረው ወንድማሞች እንደሚሆኑ ነበር። በቃ አንዳንድ ጊዜ ወንድማሞች የማይወደዱበት አጋጣሚ ይኖራሉ፣ ነገር ግን ስለዚህ እንደዛ ነበር የጠበቅኩት። ነገር ግን የዲኤንኤ ውጤቱ ወንድማሞች አይደሉም ማለት ነው። ፍራታ ግን በጣም ደስ ብሏታል ወንድማሞች ስላልሆኑ ማለት ነው። በጣም ደስ ብሏል። እንግዲህ ያፌት ያው ቁጡ ነው እንደምታውቁት ነው የሚያደርገው ተንኮል አይደለም። እንግዲህ ሉሊቱን ደግሞ እንግዲህ አሁን ሌላ ስራ ሰጥቷታል። ምንድነው እዛ የሰጣት? አሁን ደግሞ ያው እነሱ በሚያወሩበት ሪኮርድ እንድታረግ ድምጻቸውን ምን እንደሚያወሩ ቤዛ ጋር ወይም ደግሞ ናቴና ቤዛ የሚያወሩት ነገር እንድቀዳ ትእዛዝ ሰጥቷታል። እሷን ደግሞ እንግዲህ እንደምታውቃት ነው ቀልጠፍጥፍ ብላ እሺ ብላ ተቀብላ ትእዛዙን ለመፈጸም እንግዲህ ደፋ ቀና እያለች ነው ማለት ነው። ገንዬ ደግሞ በጣም ደስ ብሏታል። እንግዲህ ናቴል ደግሞ ያው አነሳለች ሰው ካፍቶለታል ማለት ነው። በጣም ደስ ብሏታል። እንግዲህ ያው ጽህና ሉሊት ደግሞ እንግዲህ ያው ሉሊት እንግዲህ
ፂ የማታስታውስ ነበር መስላት እንደ ፂ ደግሞ ሁሉ ነገር ታስታውሳለች ያው ጉዳት ከተፈጸመበት በፊት ያው ሁሉ ነገር የረሳች ነበር የመሰለቻት ማለት ነው ነገር ግን ፂ ሁሉ ነገሩን ታስታውሳለች ማለት ነው እንግዲህ ሉሊት ደግሞ በድንጋጤ ፈንጥስ ብላለች በጣም ደንግጣለች ፂ የምታስታውስ አልመሰላትም ነበር ነገር ግን ፂ ሁሉ ነገር ታስታውሳለች ያው በፊቱም እንደምታስታውሰው የምታውቀው እፍራታ ብቻ ነበረች ያው መስጥሯን የምታካፍለው እፍራታ ጋር ነበርና ፂ ከፍራታ ጋር ያው እንደምታስታውሰው ሁሉ ነገር አስታውሳ እንደምታስታውሰው ነግራታለች ሌሎቹ ግን በጥቂቱ አያውቁም ማለት ነው ሁሉ ነገር እንደምታስታውሰው እንደረሳች ነውና ምንም ነገር እንደማታስታውስ ነበር የጠበቀች እንግዲህ ሉሊት አሁን ደንግጣለች እንግዲህ በቀጣይ ምን እንደሚፈጠር ባላቅም ሉሊት እንግዲህ ነኝ ቤቱን ለቃ እንደምትወጣው ተስፋ አደርጋለሁ ምክንያቱም በጣም ደንግጣለች እንደዚህ ደነገጠችው ያደረገችው ነገሮች መቼም ብዙ ነገሮች አሉና እነሱ ነገር ለማሸፋፈን ትጥራለች ማለት ነው አሁን ደግሞ ያው አፌት ደግሞ ሌላ ስራ ሰጥቷታል እንግዲህ ቤቱ ሰላይ ነች የሆነም ቀረም አሁን ደግሞ የሚያወሩት ነገር በሙሉ ተጠባብቃ እርኩል እንድታረግ ትእዛዝ ሰጥቷታል ማለት ነውና እጅግ በጣም አጓጉና ተወዳጅ ድራማ ነው ከወዳችሁ ላይክ ማድረግ ትችላላችሁ ቪዲዮውን የተለቋል ያው 103 ክፍል ተለቋል ማለት ነው እንግዲህ ተመልካቾቼ በጣም አጓጉና ተወዳጅ የሆነ ድራማ ነው እንደምትወዱት ተስፋ አደርጋለሁ ሁላችን በጉጉት የምንጠብቀው ድራማ ነው በጣም የማጓጓ በቃ አሪፍ ምን ልባት አልጠጣይ የሆነ ነገር ነው ማለት ነው አቤል ደግሞ እንግዲህ ሀፍራታ እንደፈቀደችለት ከኛ ጋር እንድኖር ያሳመናት እንግዲህ ያስፈራራት ነው አፌል ደግሞ ምን አድርገው ነው ያስፈራራሽ ንገሪም ብሏት ፍራታን ፈጥጥ ብሎ እየጠየቃት ነበር ነገር ግን እሷ ምንም ነገር እንዳልተፈጠረ እንዳላስፈራራት ነበር የነገረች ግን ፍራታ ለምንድነው እዚህ ጋር የፈራችው ለምንድነው አቤል እንደሚያስፈራራት ያልተናገረችው ለምንድነው እንግዲህ ነቄ ነው አያፌት ደግሞ ነቄ ነው እንግዲህ ምን እንደሚያስፈራራሽ ንገሪኝ ውዷ ሚስቴ እያላት ንግስቴ እያላት ነው ግን እሷ ደግሞ ምን ያው ወንድማሞች ወይን ደግሞ ቤተሰብ ለቤተሰብ እንዳይጣላ ብላ ምስጥሩን ደብቃለታለች ማለት ነው ግን ያስፈራራት እንደሆነ ግልጽ ነው እሷ ከሷ ጋር አቤል ቤታቸው እንድኖር በጭራሽ አትፈልግም ነገር ግን አስገድዷት ነው ግን እሱ ያስገድዳት ይያለ መናገር ግን አልፈለገችም የፍራታ ማለት ነው እንግዲህ እዚህ ጋር ፍራታ መሃል ላይ ተጨናንቃለች እንግዲህ ቀጣይ ምን እንደሚሆን አው የዲኔ ውጤት አልቋል ማለት ነው ወንድማሞች አይደለም ካሁን በኋላ ምንድነው የሚፈጠረው የሚለውን አብረን ምን ይሆናል እንግዲህ መጨረሻ ላይ እንዳየኑ ከሆነ ደግሞ ያፌት ናቲን ያገተ ይመስለኛል እንዳገተ ነው ያየነው መጨረሻም በደንብ ባናየው ነገር ግን ያግታለዋል ወይንስ አያግትም የሚለው የምናየው ነው እንግዲህ ምን እንደሚፈጠር አብረን እናያለን ቪዲዮን ከወደዳችሁ ላይክ ሼር ማድረግ እንዳትረሱ ለምታበረታቱኝ ከልብ አመሰግናለሁ ውድ ነው ማረጋችሁ ውድ ያገሬ ልጆች